ህወሓት በመታወጣቸው እያንዳንዱ መግለጫዎች ውስጥ ሁሉም ነገር አንድ አይነት ነው። እነኚህ ሰዎች ተጣምረናል፣ ጥምረት አለን፣ ህጋዊ ፓርቲ ነን ነው የሚሉት። ለምርጫ ቦርድ እንኳን አላሳወቁም። ጠዋት ተመርቶ ከሰዓት መርካቶ። ምንድነው ይሄን ሁሉ ጫጫታ የወረደው ካልን ግን ሻቢያ ወለድ ፍራቻና ሻቢያ ወለድ ስጋት። ኢትዮጵያ የቀይ ባህርን ሰላምና ደህንነት ለማስጠበቅ ልትንቀሳቀስ ትችላለች የሚል ከፍተኛ ፍራቻ ሻቢያ ቤት አለ። ይህን ተከትሎ ህወሓት ተደጋጋሚ ጩኸቶችን እየጮኸች ነው። እኔ እኮ ግራ ነው የሚገባኝ። ፕሮፓጋንዳውን ስራለት፣ ሴራውን እንትን በልለት፣ እንዴት የሻቢያን ድንጋጤ ትደነግጥለታል? ለሻቢያ ወባ ህወሓትን ያልባታል። ለሻቢያ ጉንፋን ህወሓት ታስነጥሳለች። ለሻቢያ እንቅጥቃጤ ህወሓትን ዘረዘራለች። እንደ አሜሪካ እንደ እንግሊዝ ያሉ መጤ ሀገራት አይደለም ደህንነቱን ሊያስጠብቁ የሚችሉት። ይህንን ሊያደርጉ የሚችሉት ቀይ ባህር ላይ ያሉ ተፈጥሯዊ ወሰናቸው እዛው የሆነ ሀገራት ናቸው። ዋስትና ያለው ሰላም ማረጋገጥ የሚችሉት እዛ ካሉ ሀገራት ደግሞ ይህንን ማድረግ የምትችል አንዲት ሀገር ኢትዮጵያ ናት የሚል ዘገባ ሰርቷል። ምን አይነት የዘረመል መዳቀል ቢያጋጥም ነው እንዲህ አይነት የፖለቲካ ልዩነታቸው ጣራ ለጣራ የተራራቀ ሰዎች አንድ አካል አንድ አምሳል ሆነን መተናል የሚሉ? እነኚህ ሶስት ተፈጥሯዊ ዋሳቸው የተላራቁ አካላት በኢትዮጵያ ላይ ጸንሰናል የሚሉት ክፋት አይወልድም። ይህ ወቅቱ ነው። ኢትዮጵያ ወደ ባህር በር መምጣቷን ዓለም ትምጣልን የሚልበትም ጊዜ አሁን ነው። ኢትዮጵያ ወደ ተፈጥሯዊ ወሰኗ ዳግም ትመለሳለች። ወደድክም ጠላህም። ይህ ቀጠና የሥራ ችግር እንጂ የሴራ ችግር የለበትም እንጂ ለመተባበር፣ ለመከባበር፣ ለመደማመጥ ዝግጁ ቢሆን ብዙ መስራት ይቻል ነበር። አይ ብሎ ካፈርኩ አይመልሰኝ ብሎ ደርቆ መቅረት የሚያመጣው እንደ ሎጥ ሚስት መድረቅን ነው እንጂ ሌላ ምንም የሚፈይደው ነገር የለም። ጀግና ትውልድ ከግድቡ ወደ ወደቡ እያለ ደማቅ ታሪክ ለመስራት ይታትራል። ጀዋር መሐመድ ከግድቡ ወደ አየር መንገዱ እያለ የስም ማጥፋት ዘመቻውን ይሰራል። አጀንዳ ተሸካሚ ነው። የጠላቶቻችንን አጀንዳ የሚያዞር ባንዳ፣ በቃ የባንዳ የአጀንዳ ጀብሎ ነው፣ የፖለቲካ ጀብሎ ነው ምንለው ለዚህ ነው። የኢትዮጵያ አየር መንገድ የአካባቢውም የአፍሪካም ብሎ ዓለም አቀፍ መንገደኞችም በዋናነት ተመራጭ የሚያደርጉት ተቋም ነው። አልቡርሃን ያዋጣዋል ወይ? አያዋጣውም፣ አያደርገውምም። ሰላም ጤና ይስጥልን ውድ ዮሐንስ ኮርነር ቤተሰቦች፣ እንዴት ውላችኋል? እንዴት አላችሁ? አላችሁ ሆይ? አለን እኛ ዮሐንስ ኮርነር ዛሬም ሰዓትና ጊዜውን ጠብቆ ወደ እናንተ መድረሱን ጀምሯል። ዛሬም በቆይታችን አበይት ፖለቲካዊ ጉዳዮችን፣ አሁናዊ ክስተቶችን፣ ቀጠናዊ ሁነቶችን በራሳችን ቋንቋ በራሳችን መንገድ እንመለከታለን። ዮሐንስ ኮርነርን ላይክ፣ ሼር፣ ሰብስክራይብ አድርጋችሁ እንድትጀምሩ እንጠይቃችኋለን። እቺን ቪዲዮም ወደ ተለያዩ የቴሌግራም ግሩፖች እንዲሁ ሼር ብታደርጓት የበለጠ ተደራሽ እንድንሆን የበለጠ እንድንሰፋ ስለሚያግዘን እሱ እንድታደርጉልን ጠይቄ ነው የምጀምረው። ዛሬ በቆይታችን ጊዜው አሁን ነው። ሻቢያን ያርበደበደው ሁኔታ ወደ ቀይ ባህር፣ የሻቢያን ድንጋጤና መተረማመስ፣ የጽምዶን ድንጋጤና ፍራቻ የሚገልጸው የህወሓት ጫጫታ በቆይታችን የምናየውና የምንመለከተው ነው የሚሆነው። አየር መንገዳችን እጅግ ድንቅ የሆነ ጉዳይን አሳክቷል። እሱ ብቻም አይደለም። እነ አቶ ጀዋር መሐመድና እነ አልቡርሃን ተናበው በአየር መንገዳችን ላይ እየሸረቡት ያለው ሴራ ምንድን ነው? እሱ ማንን ይጎዳል? በቆይታችን የምናየውና የምንመለከተው ነው የሚሆነው። በድጋሚ ላይክ፣ ሼር፣ ሰብስክራይብ አድርጋችሁ እንድትጀምሩ ጠይቄ ነው የምጀምረው። እንግዲህ በቅድሚያ የህወሓትና የሻቢያን ጉዳይ ስንመለከት ህወሓት በትላንትናው ዕለት በአንድ ቀን 2 መግለጫ አውጥታለች። የመጀመሪያውን መግለጫ ያወጣችው ጠዋት ነበር። አንዱን መግለጫ ግን ትላንት ከመሸ በኋላ አውጥታለች። በጣም ያስደንቀው፣ በጣም ያስገርመው የመግለጫው 2 መሆን አይደለም። ህወሓት በመታወጣቸው እያንዳንዱ መግለጫዎች ውስጥ ሁሉም ነገር አንድ አይነት ነው። ምናልባት መስመር ይለዋወጣል አሊያም ደግሞ አንቀጹ ይገላበጥ ይሆናል እንጂ የመግለጫው ስር የሐሳቡ ዳራ የሚጻፍበት ቶን እንኳን አንድ አይነት። ህወሓት መግለጫ ወጣች ሲባል ቀድመ እንዲህ ነው ያሉት አይደል ብለ መገመት እስክትችል ድረስ አንድ አይነት የሆነ መግለጫ ነው ያወጡት። ትላንትና ህወሓት ቲፒፒኤፍ የሚባል ጥምረት ከትግራይ ካሉ ከአንዳንድ ፓርቲዎች ጋር በምስሏ ከቀረጸቻቸው ፓርቲዎች ጋር መስርታለች። ህገወጥ ነው ነገርየው እንቅስቃሴው። ከዛስ ጠዋት ህብረት መስርቻለሁ ብላ ማታ ደብዳቤ ጻፈች።
ደብዳቤው ለአፍሪካ ህብረት፣ ለዩኤን፣ ለእያንዳንዱ በቃ ለሁሉ አሜሪካ ምናምን ይድረሳችሁ ነው። አዳረሰች። በጣም ያስገርመው ደብዳቤው ህግና ስርዓት የጣሰ እንደሆነ የምታውቁት እነኚህ ሰዎች ተጣምረናል፣ ጥምረት አለን፣ ህጋዊ ፓርቲ ነን ነው የሚሉት። ለምርጫ ቦርድ እንኳን አላሳወቁም። ጠዋት ተመርቶ ከሰዓት መርካቶ። የጻፉት ደግሞ ደብዳቤ ውስጥ ሲነገር የኖረ ሙዚቃ፣ ስንሰማ የነበረ ድለቃ ነው። ያንኑ የመግለጫ ይዘት መሰል ማታውኑ አወጣች። የህወሓት የጸጥታ ቢሮ በለው፣ የትምህርት ቢሮ በለው፣ የጤና ቢሮ በለው እያንዳንዱ ተከታታይ መግለጫዎችን እያወጣ ነው። ምንድነው ይሄን ሁሉ ጫጫታ የወረደው ካልን ግን ሻዕቢያ ወለድ ፍራቻና ሻዕቢያ ወለድ ስጋት ነው። ይህ ወቅት ኢትዮጵያ ወደ ቀይ ባህር ለምትሄድበት መንገድ፣ ኢትዮጵያ ለምታደርገው እንቅስቃሴ፣ ሻዕቢያ ለሚፈራው ፍራቻ በእርግጥም አስቻይ ሁኔታ ነው። የመካከለኛው ምስራቅ የአሜሪካ ኢራንና እስራኤል ውጥረትን ተከትሎ የቀይ ባህር ደህንነት ከባድ አደጋ ተጋልጦበታል። እንደምታውቁት ገና ጥቃቱ ከጀመረበት ዕለት ጀምሮ የየመኑ ሁቲ ታጣቂ የባቤል መንደብ የባህር ወሽመጥን ከመዝጋት ጀምሮ በርካታ ዛቻዎችን ሲሰነዝር ነበር። ትላንትና ያስተላለፈውን ውሳኔም አንስተንላቸዋል። የቀይ ባህር እዚህ ስጋት ላይ መውደቅ በአንድም በሌላ የኢትዮጵያውያንን ትንፋሽ የሚነካና የሚጎዳ ነው። ስለዚህ ኢትዮጵያ የቀይ ባህርን ሰላምና ደህንነት ለማስጠበቅ ልትንቀሳቀስ ትችላለች የሚል ከፍተኛ ፍራቻ ሻዕቢያ ቤት አለ። ሻዕቢያ ቤት ከፍተኛ ፍራቻ ነው ያለው። በጣም ከፍተኛ ስጋት ነው ያለው። አንደኛ እነኚህ ሰዎች ጽምዶ ፈጥረናል፣ በቃ የሆነ ነገር እንፈጥራለን በሚሉበት ጊዜ ሊደርስብን ከሚችለው አደጋ ሊከላከሉን ይችላሉ። አሊያም ደግሞ ብንጮህ እንደው ለገላጋይም ይደርሱልናል ብለው የሚያስቧቸው ሰዎች በገዛ ጉዳያቸው ተጠምደዋል። ዓለም ስለነሱ ጉዳይ ነው። ዓለም ስለነሱ ጉዳይ የሚጨነቅበት ጊዜ ላይ አይደለም። የከበደ ጭንቀት፣ የባሰ አንቀጥቅጥ ጉዳይ ገጥሞታል። በጣም ያስገርመው ደግሞ እዚህ ላይ ሰሞኑም ስናነሳላችሁ እንደነበረው እንደ ኤንፒአር ያሉ የፈረንሳይ ጆርናሎች እየጻፉት እንደሚገኘው የቀይ ባህርን ሰላምና ደህንነት ማስጠበቅ የሚችሉ ሀገራት ኢትዮጵያ ናት የሚል ዘገባ እየሰሩ ነው። እንደ አሜሪካ እንደ እንግሊዝ ያሉ መጤ ሀገራት አይደለም ደህንነቱን ሊያስጠብቁ የሚችሉት። ይህንን ማድረግ የምትችለው ይህንን ሊያደርጉ የሚችሉት ቀይ ባህር ላይ ያሉ ተፈጥሯዊ ወሰናቸው እዛው የሆነ ሀገራት ናቸው። ዋስትና ያለው ሰላም ማረጋገጥ የሚችሉት እዛ ካሉ ሀገራት ደግሞ ይህንን ማድረግ የምትችል አንዲት ሀገር ኢትዮጵያ ናት የሚል ዘገባ ሰርቷል። እዚህ ላይ የፈረንሳውያኑን ልኡካን አዲስ አበባ መጥተው ሲጎበኙ የተናገሩትን የጣሊያንን ወታደራዊ ልኡካን የአሜሪካን ወታደራዊ ልኡካን ስትደምሩት ኢትዮጵያ ብትፈልግም ባትፈልግም ዓለም የኢትዮጵያን ዋስትና በቀይ ባህር ላይ ይፈልገዋል። አሁን የየመኑ ሁቲ ዘግቻለሁ ብሏል። እስቲ ባህሩን እንጠብቃለን፣ እናንተ አትምጡ፣ እኛ እንደሚያረግ አድርገን ደህንነት እናስጠብቃለን የሚሉ ሰዎች እስቲ ያስጠብቁ። አያስጠብቁም። እስቲ ይከልሉ። አይከልሉም። አንደኛ አይፈልጉም፣ ተጻማጆች ናቸው። አሁን ሻዕቢያና ሽብር ምናምን ያለ ጉዳይ ነው፣ ስራው ነው። ሁለተኛ ቢፈልግም አቅም የለው፣ የማድረግ አቅም የለው። ጡንቻቸው የደከመ ነው። ይሄ ሊሰመርበት ይገባል። ይህ በሆነበት ሁኔታ ወጪ ንግድ ጉዳዩን በቀይ ባህር ላይ የምትፈጽመው ኢትዮጵያ የከፋ ነገር ከመጣ እስትንፋሷ እንዳይዘጋ በራሷ ዋስትናዋን ለማረጋገጥ ወደ ቀይ ባህር ልትንቀሳቀስ ትችላለች። ይህ ሻዕቢያን ለከፍተኛ ድንጋጤ ዳርጎታል። የሚወጡ መረጃዎችም የሚያሳዩት እሱን ነው። ይህን ተከትሎ ህወሓት ተደጋጋሚ ጩኸቶችን እየጮኸች ነው። እኔ እኮ ግራ ነው የሚገባኝ። ፕሮፓጋንዳውን ስራለት፣ ሴራውን እንትን በልለት፣ እንዴት የሻዕቢያን ድንጋጤ ትደነግጥለታለህ? ወባ የያዘው ሻዕቢያ ከሆነ ራሱ ያልበው፣ ጉንፋን የያዘው ሻዕቢያ ከሆነ ራሱ ያስነጥሰው። ለሻዕቢያ ወባ ህወሓትን ያልባታል። ለሻዕቢያ ጉንፋን ህወሓት ታስነጥሳለች። ለሻዕቢያ እንቅጥቃጤ ህወሓት ትንዘረዘራለች። ይህ አላስፈላጊ ጉዳይ ነው። ከዚህ የሻዕቢያ ፍራቻ ለመዳን ወሳኙና የመጀመሪያው ጉዳይ ምንድነው? ጽምዶን ማፍረስ ነው። በቃ ማፍረስ ነው። ምን አገባ? ሻዕቢያ ራሱን ችሎ ይፍራ። አንተ ህግን ጠብቀ ህገ መንግስት አክብረ ለስርዓት ተገዝተ ቀጥ ለጥ ብለ በሀገር ህገ መንግስት ስር መተዳደር ነው።
ጽምዶ የሚባል ያልተቀደሰ ጋብቻ፣ ጽምዶ የሚባል ፍሬ አልባ ትዳርህን ትተውና ትመለሳለህ። ኢትዮጵያ ወደድክም ጠላህም ወደ ቀይ ባህር መምጣቷ አይቀርም። እንደዚህኛው ወቅት ደግሞ ምስክር ሊሆን የሚችል ጊዜ የለም። ዋስትና የለንም። የመተንፈስ ጉዳይ ነው። አንገት የመታነቅና ያለመታነቅ፣ የመጨበጥና ያለመጨበጥ ከዚህ የሚቀዳ የኃላፊነት ስሜት ነው። ጠቅላይ ሚኒስትሩ በተደጋጋሚ ከዓመታትም በፊት የሚያነሱት ጉዳይ ነው። የቀይ ባህር ሰላምና ደህንነት ዋስትናችን እንደሆነ አሁን ሻዕቢያ በተደጋጋሚ በሚያደርገው ግምጋሜ ጊዜው አሁን ነው፣ ሊመጡ ነው። እኔ እኮ የሰው ሀቅ የሰው ነው። አያስተኛም። ሻዕቢያ ያልጠበቀው ነገር ሰጥተውት አሁን ምን ነው ያኔ ባልሰጡኝ እያስባሉት ነው። ምን ነው በኖርኩበት፣ ምን ነው በቀጠልኩበት፣ ምን ነው ባይሰጡኝ ቢቀርብኝ የሚል ነው ይመስለኝ። በማምሻ ዕድሜ የወገብ በሽታና ወገብ ዛላህን የሚል ሰው እኩል ሲመጣብህ ከባድ ነው ማለት። ምን ነው ያኔ ቢያንስ ማጣቴን መቋቋም እችላለሁ፣ ወገቤ እንዲህ አልነበረም ነው የሚለው። አሁን የወገብ ህመምም ወገብ ዛላውን የሚል ጀግና ትውልድም እኩል ነው የመጡበት። የቱን ያስታምማል? እና ሻዕቢያ የገባበት ውጥረት ነው ይሄ የህወሓትን ተደጋጋሚ መግለጫ እየወለደው የሚገኘው። እንደምታውቁት የህወሓትን ድንጋጤ ደግሞ ፋኖ የሚደነግጥላትና ውጊያ ይከፍታል። ያስቀኛል እኮ የዚህ ቀጠና ፖለቲካ። የቀጠናውን ፖለቲካ እንቶና የሻዕቢያን የህወሓትን የፋኖን ሰንሰለት ብቻ ይዘህ ብትመለከተው ምን አይነት የዘረመል መዳቀል ቢያጋጥም ነው እንዲህ አይነት የፖለቲካ ልዩነታቸው ጣራ ለጣራ የተራራቀ ሰዎች አንድ አካል አንድ አምሳል ሆነን መተናል የሚሉ ገብቷል። ጽንሰ ሐሳቡስ ምንድን ነው የሚሆነው? ጽንሰ ሐሳቡ ቢወለድ ሽሉን ብናየው አካል ቢለብስስ ምን አይነት ጉራማሌ የሆነ የፖለቲካ ሐሳብ ልንመለከት እንደምንችል ማስላት ነው። በመሰረቱ አይወለድም። ሐሳቡ ሾተል ይበለዋል። እነኚህ ሶስት ተፈጥሯዊ ዋሳቸው የተላራቁ አካላት በኢትዮጵያ ላይ ጸንሰናል የሚሉት ክፋት አይወለድም። ሾተል ነው የሚበላው። አካል አይለብስም። እና ይሄ ድንጋጤ በተደጋጋሚ መግለጫ እያሰወጣቸው ነው። አረ ወረቀት አጨርሱ ነው የምለው። ማለት ወረቀት አጨርሱ። በጣም ብዙ ወረቀት እያባከናችሁ ነው። ይህ ወቅቱ ነው። ኢትዮጵያ ወደ ባህር በር መምጣቷን ዓለም ትምጣልን የሚልበትም ጊዜ አሁን ነው። ሰሞኑን የግብፃውያኑ ስናነሳላችሁ እንደነበረው ኢትዮጵያ የገነባችውን ኤሊት ፎርስ እንደ እንግሊዝ ያሉ ትልልቅ ሀገሮችም ይደግፉታል የሚል ተደጋጋሚ ሆነ ፕሮፓጋንዳ እየሰሩ ነው ግብፃውያኑ። ይሄ የተገነባ ኤሊት ፎርስ ቀይ ባህር ላይ ንግዳቸውን ለሚያከናውኑ ሌሎች ሀገራትም ዋስትና ነው። ኢትዮጵያ በትብብር በሶማሊያ ሰላም በሚያስከብረው ኃይል ውስጥ መገኘቷ ዋስትናው ሶማሊያ ውስጥ ኢንቨስትመንት ለሚያደርጉ ሌሎች ሀገራትም ጭምር። ሶማሊያ ውስጥ ኢንቨስትመንት ላላቸው፣ ሶማሊያ ውስጥ ዜጎቻቸው ላሉ፣ ሶማሊያ ውስጥ ኤምባሲዎቻቸው ላሉ፣ ከሶማሊያ ጋር ዲፕሎማሲያዊ ግንኙነት ለሚያደርጉ ለሌሎች ሀገራትም ዋስትና ነው። ልክ እንደዛ ቀይ ባህር ላይ ለሚያደርጉት የንግድ እንቅስቃሴም ዋስትና ይሆናል ማለት ነው። ቀይ ባህርን ዘግታ አታቆይም። የኢትዮጵያ ሕዝብ 130 ሚሊዮን ነው። ተው ብትለው አይተውም። ከባድ ነው። እና ይህን ከግምት ውስጥ ማስገባት ያስፈልጋል። የህወሓትም ድንጋጤ ከዛ የመነጭ ነው። ግን አትደንግጡለት። ሻዕቢያ ራሱን ችሎ ይደንግጥ። የሻዕቢያ መፍረክረክ ማለት ደግሞ ለኢትዮጵያ ሁኔታም ያዳላል። ማለት ፍራቻቸውን ሲያብሰው ሊመጡብን ነው እያሉ ዓለም ቸል ሊላቸው የሚችልበት ሁኔታ አንድ ላይ ይከሰታል። ሊደርሱብን ነው እያሉ ዓለም ስለነሱ ግድ ላይለው የሚችልበትን ሁኔታ በደንብ ነው የተደለደለውና በጣም አስገራሚ የሆነ ነገር እየተመለከትን ነው። እያንዳንዱን ሰንሰለት ሰካክቶ ማየት ነው። ኢትዮጵያ ወደ ተፈጥሯዊ ወሰኗ ዳግም ትመለሳለች፣ ወደድክም ጠላህም። ምክንያቱስ የቅንጦት ጉዳይ አይደለም።
ክቡር ጠቅላይ ሚኒስትሩ ከሶማሊያ እስከ ምጽዋ የሚያስጠብቅ ሲሉ ሌላ ማስጠበቅ የሚችል ኃይል እንደሌለም ከግምት ውስጥ አስገብተው እናስፈልጋለን እያሉ ነው። በመሰረቱ ሁሌ እንደምንለው ይህ ቀጠና የሥራ ችግር እንጂ የሴራ ችግር የለበትም እንጂ ለመተባበር፣ ለመከባበር፣ ለመደማመጥ ዝግጁ ቢሆን ብዙ መስራት ይቻል ነበር። ግን የሆነ ጥቃቅን እንትን ብለው እንትን ይላሉና ኢትዮጵያ ደግሞ በዛው ልትታጠር አትችልም። ግዙፍ ናት። ይሄ ሀቅ ነው። የሚታይ የሚጨበጥ የሚነካ ሀቅ ነውና በጣም እንትን እያለን ነው። ህወሓት በተደጋጋሚ መግለጫ ታወጣለች። መቻል ነው። ይሄንን መግለጫ ግን የወለደው ሻዕቢያ ወለድ ድንጋጤ ነው። አይዟችሁ፣ ሻዕቢያ ነው ወባ የያዘው ራሱን ያልበው። ሻዕቢያ ነው ጉንፋን የያዘው ራሱን ችሎ ያስነጥስ። ለህግና ለስርዓት ተገዢ ሁኑ። በቃ አለቅ። አይ ብሎ ካፈርኩ አይመልሰኝ ብሎ ደርቆ መቅረት የሚያመጣው እንደ ሎጥ ሚስት መድረቅን ነው እንጂ ሌላ ምንም የሚፈይደው ነገር የለምና እሱን ከግምት ውስጥ ማስገባት አስፈላጊ ነው። ይህ በእንዲህ እንዳለ አፍሪካን ትራቭል ኤንድ ቱሪዝም አሶሲዬሽን የኢትዮጵያ አየር መንገድን የ2026 ቀዳሚ አየር መንገድ ሲል ሰይሞታል። አየር መንገዱ በርካታ ሀገራትን ከጀርባው አስከትሎ ነው አንደኛ ሆኖ የተመረጠው። የኢትዮጵያ አየር መንገድ ይህ አየር መንገድ ባንዳዎች ብዙ ሴራዎችን ብዙ የስም ማጥፋት ዘመቻዎችን እያደረጉበት ነው እዚህ ጋር የደረሰው። አየር መንገዳችን ለሁላችን እንደ አይናችን ብሌን የምንሳሳለት እንደ ኢትዮጵያዊ ብቻ ሳይሆን እንደ አፍሪካዊም የምንሳሳለት ተቋማችን እንደሆነ ሁላችን እናውቃለን። በደንብ ማለት በደንብ ይሄ የአየር መንገዳችን ስኬት የሚያኮራ ነው። ይሄ የአየር መንገዳችን ስኬት እጅግ ደስ የሚል ነው። ሁልጊዜም ቀዳሚ ነው። ሁልጊዜም ከፊት ያለ ነው። ሁልጊዜም የሚያኮራ ነው። ይህ በእንዲህ እንዳለ ግን አንድ ጉዳይ እናነሳለን። የአየር መንገዳችን ዜና ካነሳን አይቀር ማለት ነው። አቶ ጀዋር መሐመድ ጀነራል አሉሽ ማለት ነው። እንደምታውቁት ሰሞኑን የኢትዮጵያ አየር መንገድ ላይ ተደጋጋሚ የሆነ የስም ማጥፋት ዘመቻዎችን እያደረገ ነው። ይህን ቪዲዮ እስካጠናቀርኩበት ሰዓት ድረስም የመጨረሻ የማህበራዊ ድረገጽ ልጥፉ የኢትዮጵያ አየር መንገድን ባላደረገው ባልሰራው ስሙን እያጠፋ የለጠፈው ነው። ጀግና ትውልድ ከግድቡ ወደ ወደቡ እያለ ደማቅ ታሪክ ለመስራት ይታትራል። ጀዋር መሐመድ ከግድቡ ወደ አየር መንገዱ እያለ የስም ማጥፋት ዘመቻውን ይሰራል። ግድቡን አደጋ ላይ የሚጥል ዜና ይሰራና ቀጥሎ አየር መንገዱን አደጋ ላይ የሚጥል ዜና ይሰራል። ምንም አያሳፍረውም። ፕሮፓጋንዳውን በአደባባይ ይሸጣል። ግድባችን የሚገኝበትን አካባቢ ተመስርቶ የሰራውን ፕሮፓጋንዳ ታስታውሳላችሁ። ግብጽ ገዝታው ሮይተርስ በሐሰት እንትን ሲሉ ነበር። ኋላ ላይ ምስሉ የውሸት እንደሆነ ተጋልጦባቸው ዝም ጭጭ ብለው ተዳፍነው ቀሩ። አፍረው ዝም አሉ። ቀጠለና የኢትዮጵያ አየር መንገድ ታጣቂ እያመላለሰ እያለ በጣም ብዙ የሐሰት ፕሮፓጋንዳዎችን ሰራ። እቺ የሐሰት ፕሮፓጋንዳ ተናቦ አስቦበት እንደሚሰራ የሚያሳየው ግን ትላንትና አልቡርሃን ለመስጠት የሞከረው ማስጠንቀቂያ ነው። አልቡርሃን እንደዚህ አይነት ማስጠንቀቂያ ለመስጠት አቅሙ ይፈቅድለታል ወይ ያዋጣዋል ወይ እንዳለ ሆኖ ፈርተን ሳይሆን ምን ያህል ባንዳው ስራውን ተናቦ እንደሚሰራ ለማሳየት ነው። የኢትዮጵያ አየር መንገድ በአየር ክልላችን ውስጥ እስከማይበር እገዳ ለመጣል ጭምር እንደዛ ልናደርግ እንችላለን የሚል ማስጠንቀቂያ ሰጥቷል። ሚዳቆ ዘላ ከመሬት ነው። ሱዳን የኢትዮጵያ አየር መንገድን ገፍታ ምን ልትሆን ነው ሌላ ጉዳይ ነው። አንድ ነገር ግን ምን ያህል ተናበው እንደሚሰሩ ዝም ብለን አይደለም ባንዳ የምንለው፣ ዝም ብለን አይደለም ተላላኪ የምንለው። እንደዚህ ባልተደረገ የሀገርህን አየር መንገድ የሀገርህን ተቋም እንደ ሀገር ዋስትና የሆነን የሚታይን ምልክት የሆነን ተቋም ስም ለማጠልሸት በዚህ መጠን መስራት ምን ይጠቅማል? ባንዳነት ካልሆነ በመሰረቱ ሁሌ ሲባል ቀልድ ሊመስል ይችላል እንጂ ባንዳነት ተኩሎ አደባባይ ወጥቷል። ማሳፈሩ ቀርቷል። ነውርነቱ ተትቷል። እንደው የጀብደኝነት ማሳያ የጉብዝና ምልክት እያደረጉትም ጭምር እያየን ነው። እና
ምን ያህል ተናበው እንደሚሰሩ ይዩት። የኢትዮጵያ አየር መንገድን ገፍተ የት ትደርሳለህ? አይሆንም። ሰሞኑን እንኳን የኡጋንዳ አየር መንገድ ከኢትዮጵያ አውሮፕላን ተከራይቷል ረጅም ርቀት በረራ ለመጀመር። የኢትዮጵያ አየር መንገድ ልምድ የሚቀሰምበት፣ የኢትዮጵያ አየር መንገድ እንደ አይን የሚታይ ነው። በመሰረቱ ሱዳን አየር ክልሏን ብዘጋ የኢትዮጵያ አየር መንገድ የሚኖርበት ጉዳት ምንድነው? እሱ ሌላ ጉዳይ ነው። ይጎዳል ወይ ያዋጣል ወይ ብለፊንግ ነው ወይ ደፍሮ ያደርጋል ሌላ ጉዳይ ነው። ደፍሮ ማያረግም እንደዚህ። ግን ጫጫታቸው እንኳን የሚያሳየውን መናበብ ነው እንድታየው የምፈልገው። ማን ይጎዳል? የኢትዮጵያ አየር መንገድ ወደ ሱዳን ባይበር ሌላ ጉዳይ። ታስታውሳላችሁ ሶማሊያ ያን ጊዜ እንትን ስትል በረራ እናደርግ ምናምን የሚል ድራማ ሲሰራ አማራጭ የላቸውም ነበር። በቃ ዝም ብሎ ላፋሉ እንጂ አማራጭ የለም። የኢትዮጵያ አየር መንገድ የአካባቢውም የአፍሪካም ብሎ ዓለም አቀፍ መንገደኞችም በዋናነት ተመራጭ የሚያደርጉት ተቋም ነው። አልቡርሃን ያዋጣዋል ወይ? አያዋጣውም፣ አያደርገውምም። ግን እንድታዩት ነው የሴራውን መናበብ። ቀድሞ ጀዋሪውን ነገር ይላል፣ ከዛ ደራሾቹ እንትን ይላሉ። ከዚህ ቀደም በነበረው ቤንሻንጉል አካባቢ በሰራው ያሰዘ ዘገባም እንዲሆናል፣ አሁንም እንዲሆናል። ተመልከቱት። አልቡርሃን ሲጀመር የራሱን አየር ክልል መጠበቅ ያልቻለ የዳጋሎ ድሮን ጧት ማታ ጎፈሬውን የሚያበጥርለት አካል በድሮን ከንቅልፉ የሚቀሰቀሰው ሰውዬ ሌላ ጉዳይ ነው። እኔ እሱን ፈርተን ኢትዮጵያን ያሰጋል ምናምን ብዬ አይደለም፣ አስምሩበት። ግን የባንዳውን መናበብ እንድታዩት ነው። ኢትዮጵያዊ ነኝ አትበል የምንለው ለዚህ ነው። አጀንዳ ተሸካሚ ነው። የጠላቶቻችንን አጀንዳ የሚያዞር ባንዳ፣ በቃ የባንዳ የአጀንዳ ጀብሎ ነው፣ የፖለቲካ ጀብሎ ነው የምንለው ለዚህ ነው። ለዚህ ነው ይሄ ሊሰመርበት ይገባል። እንዳልኳችሁ ኢትዮጵያን ያሰጋል፣ ጉዳት ያመጣል ምናምን ብዬ አይደለም፣ ደፍሮ የማያደርገውም። ግን የሴራ ሰንሰለቱን ከጠላት እስከ ባንዳ ያለውን የተሰናሰለ ግንኙነት እንድታዩት ነው። የኢትዮጵያ አየር መንገድ የኢትዮጵያ አየር መንገድ ነው። አልቡርሃን ማለት ተንጠራርቶ አይነካውም። ማን ኢትዮጵያ አየር መንገድ የኢትዮጵያ አየር መንገድ ነው። እንደሚበርበት ከፍታ ከፍ ብሎ ያለ ነው። ሌላም አማራጭ የለውም። ግን የሴራውን መናበብ እንድታዩት ነው የነ ጀነራል አሉሻሉሽን። ለዚህ ነው ባንዳ የምንላቸው የሚለውን በደንብ እንድታዩት ነው። ከሰሞኑ ከነበረው ስናነሳ ከነበረው ጋር ስታያዩት ደግሞ ደንበኛ ልክክ ያለ ሬዲሜድ የባንዳነት ሙሉ ልብስ ሆኖ ነው የምታገኙትና ይህ እጅግ ያሳፍራል። እናንተ አላላችሁ ግን ኢትዮጵያችን አየር መንገዷ ከፍ እያለ እየተመሰከረለት ቀዳሚ እየተባለ ትቀጥላለች። ጠላት የተባለውም ባዳውም አማራጭ ስለሌለው ወዶ ሳይሆን በግዱ ቀጥለጥ ብሎ ይቀጥላል ለማለት ነው። እንዲያ ነው እንግዲህ ሁሌም እንደምንለው እንደማይለወጥ አንድና ውድ ቃል፣ አዲስ ትውልድ አዲስ ተስፋ። ሁሉም ጥሩ ይሆናል፣ ሁሉም በጎ ይሆናል፣ ሁሉም ሸጋ ይሆናል። የኔና የናንተ ሀገርም እንደ ልማዷ ታሸንፋለች፣ እንደ ልማዷ ድል ታደርጋለች። ፈጣሪ ኢትዮጵያና ሕዝቦቿን አብዝቶ 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 ይባርክ። ቸር ቆዩን። የነገ ሰው ይበለን። ቸርስ